በጥንቱ ዘመን በዛሬው አዲስ አበባ ደቡባዊ ምዕራብ አቅጣጫ በሚገኘው የፍሪ ምድር ታሪክ የማይዘነጋው የጸጥታ ድባብ ሰፍኖ ነበር። ከግራኝ አህመድ ወረራ በኋላ በዚያ ሰፊ ግዛት ውስጥ የሚገኝና የሕዝቡን መንፈሳዊ ጥማት የሚያረካ ቤተ ክርስቲያን አልነበረም። ምዕመናን ልጆቻቸውን ሀብተ ውልድና ስመ ክርስትና የነፍስ ማረፊያ ፍለጋ በሆጨጫ ማርያም ተራራዎችና በሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ኮረብታዎች መካከል የሚንከራተቱበት አድካሚ ዘመን ነበር። ቦታው በጥቅጥቅ የወይራ ዛፎች የተሸፈነ ደን ነበር። በዚያ ደን መካከል እንደ ዋርካ ክንፉን ዘርግቶ የሚኖር ታላቅ የሰሳ ወይም ሙካርባ ዛፍ ነበረ። ይህ ስፍራ የወይዘሮ ስህን ርስት ቢሆንም እሳቸው ሲያርፉ እንደ ልጅነታቸው ግርማዊት እቴጌ መነን ወረሱት። ግርማዊት እቴጌ መነን ሚያዝያ ወር በ1920 ዓመተ ምህረት በዚያ ስፍራ ላይ ሲደርሱ የአካባቢው ገበሬዎች የእምነት ቦታ አጣን ብለው በመጠየቃቸው ምክንያት ያንን በጥቅጥቅ ወይራ የተሸፈነ ኮረብታማ ስፍራ መርጠው የቅድስት ሐናን ታቦት ተከሉ። ያቺ ኮረብታ ከጫካነት ወደ ቅድስና ማማነት ተቀየረች። ስሜ ሊቀ ትጉሃን ኃይለ ጊዮርጊስ ዳኜ ይባላለሁ። ቤተክርስቲያን ከመመስረቱ በፊት የዚህ ቦታ ባለቤት የዚህ አካባቢ ወጋሻ መሬቱ አካባቢ ባለቤት ወይዘሮ ስሂን ናቸው። የእቴጌ መነን እናት የአፄ ኃይለ ሥላሴ ባለቤት እናት ናቸው ወይዘሮ ስሂን ማለት እና ወይዘሮ ስሂን ሲያርፉ እናታቸው ወረሱ እንደ ልጅነታቸው። የአፄ ኃይለ ሥላሴ ሚስት እቴጌ መነን ነው የሚባሉት እና የእቴጌ መነን ቦታ ነው ይሄ። በእቴጌ መነን በዚህ አካባቢ በዛ ዘመን በዚህ አካባቢ ምንም ቤተክርስቲያን የለም። ግራኝ ካጠፋው ጀምሮ ያለው ቤተክርስቲያን ከላይ ከአዲስ አበባ ስታይ ዮሴፍና በማዶ በኩል ዮሴፍ እሱም በኋላ ነው ቢሆንም እንደው ዮሴፍን እንያዘውና በዚህ በኩል ቂርቆስ ነው የመጨረሻው ቤተክርስቲያን። ወደዛ ደግሞ ስትሄድ ማዶ ስታይ ቦጨጫ ማርያም ታቃት እንደሆነ ወደ ዓለም ገና። ከዚህ ደግሞ ወንዙን ተሻግረን ወደዚህ ወደ ምስራቅ ፊታችን ስናዞር ሳሎ ጊዮርጊስ በአፄ ምኒልክ ጊዜ የተተከለ ወደ ሐረር ሲሄዱ እዛ ላይ ቁርስ በልተው ነው እንግዲህ ጊዮርጊስ ሳለ ምንም ድሉ የኛ ነው ብሎ ሲሄዱ ሳሎ ጊዮርጊስ ተብሎ ተቢቀሉ እዛ አለ ደብረ ፀሐይ ይባላል። እዛ እሱ ነው። በዚህ መካከል ሌላ ቤተክርስቲያን የለም። ስለዚህ እቴጌ በጣም ህዝቡ መቸገሩን በመርስታቸው ምክንያት ያለውን ሰው ስለሚያውቁ ክርስትና ለማንሳት የዚህ አካባቢ ሰዎች ወጨጫ ማርያም የተነሱ ሰዎች አሉ። ከዚህ አካባቢ ሳሎ ጊዮርጊስ የተነሱ አሉ። ከዚህ ወደ ቂርቆስ ሄደ የተነሱ ሰዎች አሉ። በህይወት ያሉ ሰዎች አሁን አሉ። በህፃንነታቸው እንትን ያሉ ሸማግሌዎች ነው አሉ። አሁን ይሄ ነበርና የቤተክርስቲያን መትከል ስለፈለጉ ርስታቸው ላይ እዚህ ቦታ ላይ ደግሞ የዚህ አደባባይ ላይ የምታዩት ትልቁ ዛፍ ሙካርባ ይሉታል በኦሮምኛ ቋንቋ፣ በእኛ ሰሳ እንለዋለን። እሱ ትልቅ ሆኖ ዛፍ እንደው እንትን ብሎ ክንፉን ዘርግቶ ይኖራል። እንደ ወርካ ተንሰራፍቶ የሚኖር ዛፍ ነበረ። እሱ አለ። እዚህ ደግሞ ወደ መድኃኔዓለም ወደዚህ ወደ ሰራንበት አካባቢ ደግሞ ትልቅ ወይራ ነበር። አሁን የመድኃኔዓለም የጥንት ግራኝ አጥቶት መድኃኔዓለም ነበር የሚል አፈ ታሪክ አለ። ምስክር አልተገኘም። ዞሮ ዞሮ ቤተክርስቲያኑ እዛ ተተክሏል እና እነዛ ነበሩና ደን ሆኖ ቦታዋ ኮረብታ ነች። ዙሪያዋን ደልዳላ ቦታ ነው። እሷ ኮረብታ ያለች ቦታ ነች። እዚህ ላይ ቤተክርስቲያን ቢሰራልኝ ብለው አሰቡ። ዓመተ ምህረቱ 1920 ዓመተ ምህረት ነው እቺ ቤተክርስቲያን የተመሰረተችው። በኩረ ትጉሃን ስዩም ተገኝ የደብሩ ሰበካ ጉባኤ ምክትል ሊቀመንበር ነኝ። በእኛ እይታ እንግዲህ እኛ የምናውቀው ግርማዊት እቴጌ መነን ለጉብኝት እንደመጡና አካባቢው ገበሬዎች ደግሞ የእምነት ቦታ ስለሌላቸው እቴጌ መነንን ታቦት ተከሉልን ብለው ስላስቸገሩ እሳቸውም ካሉት አካባቢዎች በሙሉ ሲፈልጉ ተራራማና ጉብታ ያለው ብዙ ጊዜ ነገስታቱ ቤተክርስቲያንን የሚያንጹት በዚህ አይነት ቦታ ስለነበር በአጋጣሚ ይሄ ቦታ ደግሞ የተሻለ ሆኖ በመገኘቱ እና ያን ጊዜ ወይራ ነበረ ኤጀርስ አይሉት ነበር አካባቢውን። በቦታው ሌላ ቤተክርስቲያን ኖሮ ሳይሆን አንዳንድ አፈታሪክ የሚናገሩ ሰዎች ቤተክርስቲያን እንደነበረ ይላሉ። እሱ ግን ውሸት ነው። ምክንያቱም እኛ ተወለድነውም እዚህ ነው፣ አሁንም ያለነው እዚህ ነው። አባቶቻችንም የነገሩን ወይራ እንደነበረው እንጂ ታቦት እንዳልነበረው ነው የሚነገረውና ያንን ደግሞ እቴጌ መነን ለይታም ለቤተክርስቲያን አተካክለም የሚመች ቦታ ሆኖ ስላገኙት እችን ታቦት እዚህ ተክለው ለገበሬው ማረፊያና ለእምነቱ
ማመኛ ወይም ደግሞ ወደ ቤት መቀበሪያም እንዲሆነው አድርገውታል። ከዛ በኋላም ያለው ሁኔታ በዛው ለቀጥሎ ያው እንደምታዩት አጸዱም አሁን ከዛው ጊዜ ጀምሮ የነበረ ዛሬ ይሄ 98ኛ ዓመቱን የያዘ ቦታ ነው። በዛ ልክ ወይራውም የቦታውን ትልቅነት የሚያስረዳ ሆኖ ይታያል። ፍሬው ጽርሐ ንግሥት ቅድስት ሐና ታሪኳን በተደጋጋሚ ገልጸነዋል። ታሪኳ እንግዲህ የ98 ዓመት ዕድሜ ያስቆጠረች አንጋፋ ቤተክርስቲያን ናት። ደም ሲል አባቶችም እንደገለጹት 1920 ዓመተ ምህረት በግርማዊ እቴጌ መነን አማካይነት የተመሰረተች ቤተክርስቲያን ናት። ቤተክርስቲያኗ ለዘመናት ጎስቋላ እያላት የሌላት ምንም ተጠቅማ ማታቅና ብዙ ካህናትም ያልነበራት በመጀመሪያ ደረጃ ይሄ የነበረው በገጠር ውስጥ ስለሆነ በመናገሻ አውራጃ በዓለም ገና ወረዳ ሐና ማርያም ገበሬ ማህበር ተብሎ የሚጠራ በፊት ዝም ብሎ ፉሪ ብቻ ነበር የሚባለው። ከደርግ መምጣት በኋላ ግን የሐና ማርያም ገበሬ ቀበሌ ገበሬ ማህበር ተብሎ ነበር የሚጠራው። በዛን ጊዜ ሁሉ የነበሩት ካህናት እንደ ዛሬው ብዛት የነበራቸው ሳይሆን በጣም በ10 እና በ15 የሚቆጠሩ በብዛት ደግሞ አገልጋይም ወደ ሐና የሚመጣበት ምንም ገቢ ስለሌላት ደሞዝም ስለሌለ በፊት በነበረው የንጉሱ ስርዓት ላይ ቤተክርስቲያኗ በመሬት ተተዳደር ስለነበረና ከ1967 የካቲት 25 ጀምሮ ደግሞ መሬት ላራሹ በመታወጁ መሬትን መንግስት ስለወሰደው የቤተክርስቲያኗንም የእቴጌ መነን መሬት መንግስት ለገበሬው ስለሰጠ ከዛ በኋላ ካህናቱ ሊተዳደሩ የሚችሉት በደሞዝ በመሆኑ አብዛኛው ሰራተኛ ደግሞ ደሞዝ ከሌለው ስለማይሰራ ብዙ አገልጋይ ካህናት አልነበራትም። ደብሯ አቅምም ስለሌላት መክፈልም ስለማትችል ከበላይ አካልም የሚመጣው ወደዚህ በሰላማዊ መንገድ የሚመጣ ሳይሆን ምናልባት አንዳንድ ከሩቅ የሚመጡ ኃላፊዎች ሲመጡ በአስቸጋሪነታቸው እንደ ቅጣት እንደ ግዞት ነበር የሚመደቡት እና ከዛ ጊዜ ጀምሮ በሰበካ ጉባኤ አማካይነት ሰበካ ጉባኤው ቀስ እያለ እየተጠናከረ መጥቶ ዛሬ ደብሯ ከፍተኛ ደረጃ ደርሳለች። በካፒታሏም ከፍ ብላለች። ሰራተኞችም ቁጥሯቸው በዝቷል። ደሞዝም ከአዲስ አበባ አድባራት የማያንስ ሆኖ ሊገኝ ትችሏል ማለት ነው። ቤተ ክርስቲያኑ በድንግል ማርያም እናት በጌታችን አያት በቅድስት ሐና ስም ተሰየመ። በቤተ ክርስቲያን ቋንቋ ንግሥት የተባለችው እመቤታችን ስትሆን አዳራሽ የተባለችው ደግሞ ቅድስት ሐና ናት። ንግሥት የተባለችው እመቤታችን ናት። አዳራሽ የተባለችው ቅድስት ሐና ናት። እመቤታችን ያስገኘች ቅድስት ሐና የጌታችን የኢየሱስ ክርስቶስ አያት እጅግ የተከበረች የተመረጠች ድንግል ማርያምን የወለደች ወደዚህ ደብር በሐዘንና በተስፋ መቁረጥ የመጡ ብዙዎች ናቸው። በተለይም ልጅ በማጣት ለዓመታት ሲያዝኑ የነበሩ እናቶች የቅድስት ሐናን አማላጅነት ተማጽነው በደስታ ተመልሰዋል። ወደዚህ ቤተ ክርስቲያን የሚመጡ እናቶች ታሪካቸው የተለያየ ቢሆንም ሕመማቸው ግን አንድ ነበር፣ ልጅ ማጣት። ለዓመታት በሕክምናና በተለያዩ መንገዶች ተስፋ የቆረጡ እናቶች የፍሬዋ ቅድስት ሐና አታሳፍረኝም ብለው ደጇን ይረግጣሉ። እዚህ ቦታ የሚሰሙት ምስክርነቶች ልብ ይነካሉ። መሃነሽ የተባሉ እናቶች ማኅፀናቸው ሲፈታ በሐዘን የጠቆሩ ፊታቸው በደስታ ሲበራ ማየት የዘውትር ተግባር ነው። እዚህ ቦታ ሰላም አለ። እዚህ ቦታ የጸሎት ምላሽ አለ። ብዙዎች መጀመሪያ ሲመጣ በጉጉትና በጭንቀት ነበር። ዛሬ ግን በምስጋናና በበረከት ተመልሻለሁ ይላሉ። ቅድስት ሐና በምዕመናን ዘንድ ፈጥኖ ደራሽ እና ስዕለት ሰሚ ተብላ ትታወቃለች። የዚህ ታላቅ ደብር አውደ ምሕረት በብዙ እናቶች እንባ የታጠበና በሳቃቸው የደመቀ ስፍራ ነው። አንድ ወቅት በደብሩ አውደ ምሕረት ላይ የታየው ምስክርነት የታሪክ መዝገብ አይዘነጋውም። ለ20ና ለ25 ዓመታት በትዳር ቆይተው ልጅ አጥተው በጭንቀት ይኖሩ የነበሩ 46 እናቶች በአንድ ጀንበር በቅድስት ሐና አማላጅነት ፍሬ አግኝተው ልጆቻቸውን ታቅፈው ለመመስከር መጥተዋል። አንዲት ምዕመን እንዲህ ስትል ምስክርነቷን ትሰጣለች። ለ6 ዓመታት ተጨንቄያለሁ። በሰው ፊት አንገቴ ደፍቼ ነበር። ነገር ግን ወደ ሐና ማርያም መጥቼ ስማጸን
እግዚአብሔር የሐና ተአምር ገለጠልኝ፣ ዛሬ በልጆች ተባርኬያለሁ በማለት በእንባ ትናገራለች። ላመነና ለጸለየ ሁሉ የሐና ማርያም ቤተ ክርስቲያን የተስፋ ወደብ ነው። ቅድስት ሐና ፈጥኖ ደራሽ ናት፣ ስለት ሰሚ ናት። ስለት በመስማቷ እኔ ደጋግሜ እናገራለሁ። አውደ ምሕረት ላይ ስብከተ ወንጌል በነበርኩበት ሰዓት የመሰከርኩትን ነው ያየሁትን ነው የምናገረው፣ የመሰከርኩትን ነው የምናገረው። በአንድ ቀን 46 እናቶች ከምክንያት ተፈውሰው 20 ዓመት የ25 ዓመት ትዳር ያላቸው ስለት ተስለው ወልደው ስለታቸው ልጆቻቸውን ታቅፈው መጥተው የህዳር ሐና ላ ፕሮግራም መሪ ሆኜ እኔ የዛሬ 12 ዓመት አካባቢ እዚህ መድረክ ላይ የተመሰከረበት አጋጣሚ ስላለ ነው። ስሜ የዓለም ስሜ ዝምታ ወርቅ ተካ ይባላል። ዝምታ ወርቅ ተካ ነው የሚባለው። የክርስትና ስሜ ጽጌ ድንግል። ገድሏን በተሸካም ቦሮ ቀረ ቆየ። ከዛ ሳላይ ሲቆይ እንዲህ ነው በቃ ሄጄ ስታይ ቀርቷል አለ። የለም በቃ ደነገጥኩ። በቃ እዚህ ጋር ነው ቅርብ ነው እንትን ያልኩት የተመረመርኩት ሽንት ሰጥቼ ወደዚህ ነው የመጣሁት። በቃ ድብልብልብል ብዬ ለባለቤት የተናገርኩ በቃ ወደር የለውም ማለት ነው ደስታው። ከዛ ባለቤቴም ዝም በይ በቃ ለሰው እንዳትናገር ያለ። ለምን 6 ዓመት ነው የተጨነቅኩት። 6 ዓመት አረብ ሀገር ቆይቻለሁ። ከዛ 6 ዓመት ደግሞ በጣም ለመንኩ። ደግሞ እድሜም እየሄደ ነበረ። ከዛ እኔ የዛን ጊዜ በቃ ምድር ሰማዩ ነው የተደሰተ ማለት ነው። ከዛ በቃ አባን አገኘኋቸው ያሸክሙኝና አባ ሳገኝ አባ መንገድ ላይ አባ ቀረ እኮ አልኳቸው። ቀረ ወይ ማን ነበረች ምናምን ብለው አብረው ላሉት ይናገራሉ ማለት ነው። ከዛ መጨረሻ ላይ ወደ ቤት ሄድኩኝ። ሁሉም ነገር እግዚአብሔር ይመስገን በቃ ተሰጠኝ በሐና ማርያም ገድል ማለት ነው እንጂ የሐንዬማ እኔ ተናግሬ አልገልጾም። የሐና ማርያም ገድል ላመነ ሁሉ ነገር ይደረግለታል። ላመነ ለታገለ ለጸለየ የሐና ነገር እኔ በቃ እንደ እብድ ነው የምናገረው ማለት ነው። በሄድኩበት ሁሉ እንጃ የበፊቱ ጦቴ አሁን ያደረገችልኝ ነገር ደግሞ አይገባኝም። እኔ የማይገባኝ ነኝ። በሃይማኖት የጸናው አልነበርኩም፣ ግን አረገልኝ እግዚአብሔር። ሐና ማረገችልኝ። እኔ ሐና ነገር በቃ ልጆቼ ሁሉ እንዲያውቁ በጣም ነው የምነግራቸው። በቃ በጣም ነው የማወራው ማለት ነው። ወይ ተስፋ መቁረጥ የለባቸውም። በቃ እኔ በቃ ለምኜ ታግዬ በቃ በልመና የሐና ማርያም ታምር የተደረገልኝን እናገራለሁ። በቃ እንዲደረግላቸው ተስፋ ለመቁረጥ እንዲመጡ እንዲማጸኑ ታላቅ ቦታ ነው። ይህ ምስክርነት ያን ጊዜ ተቋርጦ አልተቋረጠም። በየጊዜው እንዳውም አሁን ወደፊት በሚዲያ ጭምር እናወጣዋለን። ቅድስት ሐና የምታደርገውን ዕለት ዕለት እየዘገብን ሰዎቹንም ምስክርነት እያሰጠን በምድር ዓለም ይወቀው የቅድስት ሐናን ስራ ማለት ነው። ጊዜ በጊዜ እየተተካ ምእመናኑ እንደ ባህር አሸዋ በዙ። ነባሩ ቤተ ክርስቲያን ጠባብ በመሆኑ ካህናትና ምእመናን በድንኳን ስር ሆነው አገልግሎት ለማግኘት ይገደዱ ነበር። ይህንን ክፍተት ለመሙላት በ2012 ዓመተ ምህረት ግዙፍ ሕንፃ ግንባታ ተጀመረ። ዛሬ 3180 ካሬ ሜትር ላይ የተዘረጋው አዲሱ ሕንፃ የምእመናን የእምነት ጽናት ምስክር ሆኖ ቆሟል። በሕንፃው ጉልላት ላይ ያረፈው መስቀል በዲዛይኑ ልዩ ሲሆን 12 ኩንታል 1200 ኪሎ ግራም ይመዝናል። ይህንን ታላቅ መስቀል አንዱን አቶ ባይሳ የተባሉ ደግ ምእመን በ950 ሺህ ብር ወጪ በማድረግ ለደብሩ አበርክተዋል። ትላንት በጠባብ ይዞታ የነበረው ቤተ ክርስቲያን ዛሬ ግርማ ሞገስ ተላብሶ ይታያል። ይህ ታላቅ አዲስ ሕንፃ ቤተ ክርስቲያን የምእመናን ላብና እንባ፣ የሰበካ ጉባኤው ጥረትና የአገልጋዮች ትጋት ውጤት ነው። ይህ ሕንፃ የአንድ ሰው መንድካም ውጤት አይደለም። ከዓመታት በፊት ከነበረው አነስተኛ መቃኞ ወደዚህ ግዙፍ መንፈሳዊ ቤተ ክርስቲያን ለመሸጋገር ብዙ መሥዋዕትነት ተከፍሏል። የምእመናን ሳንቲም ተቆጥሮ የወጣቶች ጉልበት ፈሶ የአባቶች በረከት ታክሎበት የተገነባ ነው። እሺ አዲሱ ቤተ ክርስቲያን ያው የምእመናኑ ርብርብ ጥረት የቤተ ክርስቲያን ተሰርቶ ማየት ካለው ጥበት አንጻር ጉጉቱ ነው የዚህ አካባቢ። ምክንያቱም የሐና ቤተ ክርስቲያንን እጅግ ከነፍሱ በላይ ይወዳታል።
ቢወዳትም ደግሞ ጠባብ ናት። ከአምስት ሰሞነኛ በስተቀር አሁን መቅደስ ስብከተ ወንጌልን ካንቆሞ ቄሰ ገበዝ ቆሞ ማስቀደስ አይችልም። ቅኔ ማህሌትም እንደዚሁ ለማስረገጥ አይመችም። ሊቃውንቶቻችን 20 ሊቃውንት አሉ ብለናል። 20 መምህራኖች ትርፍ እንግዶች ሲመጡ የምናስተናግድበት ቅኔ ማለት የለም። ምእመናን ውጪ አስቀድሰው ነው ገብተው የሚቆርቡ። አሁንማ ውጪ አውጥተን በድንኳን አገልግሎት ጀምረናል እና ይሄ ምእመናኑ ቤተክርስቲያኗን ይወዳል፣ ጥበቱ ደግሞ ያናድደዋል። ይህን ጥበት ለአንዴና ለመጨረሻ የሚገላገለው ስለሆነ ምእመናኖቻችን ሙሉ ቅዳሴውን ውስጥ ገብተው አስቀድሰው እንዲቆርቡ ቅዳሴ ቁርባኑን መውሰድ ብቻ ሳይሆን ዕጣኑ እንዲሸታቸው ስርዓቱን እንዲሳተፉ እንዲካፈሉ ያስፈልጋል። አሃዱ ከመባሉ በፊት ገብተው ደይ መጽናት ያስፈልጋል። ተውጪ ገስግሶ ገብቶ ነጥቆ መሄድ አይቻልም፣ የጌታችን ስጋና ደም። ስለዚህ ምእመናኑን ደግሞ የሚመጥን 3000 ቀላል አይደለም። 3180 ካሬ ሜትር ቆራቢ ምእመናኖቻችን ክትት አድርጎ ያስገባል። ሊቃውንቶቻችን እንደልባቸው እንዲያገለግሉ። ይቺ ቤተክርስቲያንና መድኃኔዓለም እንዴት አንድ ላይ ሊሆኑ ቻሉ? እንዴት በመድኃኔዓለም በአጋጣሚ ነው የተገኘው ሲባል ሐና ናት የተተከለችው። ነገስታቶቹም ሐናን የተከሉት የዛሬ 48 ዓመት 50 ዓመት ላይ ቅድም እንደተባለው የቀሲስ እስጢፋኖስ ልጅ አቶ አሰፋ መድኃኔዓለም እዚህ ግቢ ውስጥ እንዲተከል አድርጓል። መድኃኔዓለም ደግሞ ታሪክ አለ። በግራኝ መሐመድ ጊዜ እዚህ የጠፋ ቤተክርስቲያን አለ ተብሎ ታሪክ ይዘው መድኃኔዓለም እዚህ እንዲገባላቸው ሲፈልጉ ትንሽ መቃኞ ሰርተው ግቢ ውስጥ ለ48 ዓመታት አቆይተውታል ማለት ነው። መድኃኔዓለም በደባልነት መቀመጥ የለበትም ተብሎ ይሄ ትልቅ 3180 ካሬ ሜትር ሰፊ ቤተክርስቲያን ልንሰራ ችለናል ማለት ነው። ይሄ ቤተክርስቲያን ደግሞ ከምእመናኑ ስፋት የተነሳ ተገቢም ነው አስፈላጊም ነውና ታሪካዊ ቤተክርስቲያን የሰራ ነው። ቦታም በዚሁ አማካይነት ሰፋ ያለ ግቢ አግኝተናል። ይህ ቤተክርስቲያን እንግዲህ ትንሽ ነው የቀረው። አሁን ጉልላቱን አስቀምጠናል፣ መስቀል አስቀምጠናል። መስቀሉ አሁን ጥር 2 ነው ያስቀመጥነው። የቀረውን 4 መስቀል ደግሞ ጥር 10 በመስቀሉ ቀን ያስቀመጥነው። መስቀሉ አዲስ አበባ እውነት ማጋነን ሳይሆን አዲስ አበባ ትልቅ ከዚህ የሚበላልጡ ቤተክርስቲያናት ተሰርተዋል። በመስቀል ግን አይበልጡትም። ይሄን ብዬ አስባለሁ። መስቀሉ በጣም ውብና የተለየ እንዲያውም ሌላ አድባራት ካሁን በኋላ አዲስ አበባ ላይ የሚገነቡ ቤተክርስቲያናት መስቀል ከዚህ ይወስዳሉ ብዬ ነው የማምነው። ዲዛይን ከዚህ ይወስዳሉ። ምክንያቱም ዲዛይኑ የተለየ 4 ማዕዘን ነው። በዚያ ላይ ይሄ ትልቁ ዶም ላይ ያለው መስቀል 12 ኩንታል ነው የሚመዝነው። 12 ኩንታል ማለት 1200 ኪሎ ሜትር የሚመዝን ትልቅ መስቀል ነው። የመድኃኔዓለም ቤተክርስቲያን ቀደም ሲል እዚሁ ቤተክርስቲያን እዚሁ ክልል የተወለዱ አቶ አሰፋ እስጢፋኖስ የሚባሉና አባታቸው መምህር እስጢፋኖስ ሲባሉ የነበሩ እሳቸውም ዲያቆን ሆነው ሲያገለግሉ የነበሩ ቅድም እንደገለጽኩት እዚህ ቤተክርስቲያን ውስጥ ዲያቆን ሆነው መቀጠል ደሞዝ ስለማያስገኝ ግለሰቡ ደግሞ ኑሯቸውን መመስረት ስላለባቸው እችን አካባቢ ጥለው ወደ ከተማ ወደዚህ ወደ ባምቢስ የሚባል አካባቢ ሄደው ነበር። ከዛ በኋላ ግን እዚህ የመጡ በየወሩ ባህና እየመጡ ያስቀድሳሉ፣ ያገለግላሉ። በአመቷ ደግሞ ዝክር እያዘከሩ እዚህ ህዝብንም ያበላሉ እያሉ ቆይተው እኚህ ሰው በነገራችን ላይ በ1963 ዓመተ ምህረት ለሐና ቤተክርስቲያን ከ58 ቀበሌ እዚህ ድረስ ብቻቸውን መብራት ያስገቡ ሰው ናቸው አቶ አሰፋ እስጢፋኖስ። እና እሳቸው የመድኃኔዓለምን ጽላት አምጥተው እዚህ ፊት ለፊታችን በነበረ መቃኞ ላይ ተክለው ከላይ መድኃኔዓለምን ከስር ደግሞ የወላጆቻቸውን ቀብር አድርገው እስከ አለፈው ዓመት 2017 ድረስ ያመቃኞ ነበረ። ነገር ግን ያመቃኞ ሁልጊዜ መቃኞ ውስጥ መቀመጥ የለበትም በሚል በ1996 98 አካባቢ ወደ 2002 አካባቢ ይሄ ጽላት ከዚህ መቃኞ መውጣት አለበት በሚል የነበረው ሰበካ ጉባኤ መድኃኔዓለም ህንጻ ቤተ ክርስቲያን እንዲሰራ ይወስናል። በዛው መሰረት በ2007 ዓ.ም ቅዱስ ፓትርያርኩ መጥተው እዚህ ቦታ ላይ የመሰረት ድንጋይ ያስቀምጣሉ። በ2010 ዓ.ም ደግሞ የነበረው ሰበካ ጉባኤ የህንጻ አሰሪ ኮሚቴ ያዋቀረ። በ2012 ጥቅምት ላይ ደግሞ የህንጻ ቤተ ክርስቲያን ተጀመረና ይኸው እንደምታዩ ዛሬ በ6 ዓመቱ እዚህ ደረጃ ላይ ሊደርስ ችሏል። እስካሁን ምእመናኑ በሚችለው አዋጥቶ እዚህ ላይ አድርሶታል። የቤተ ክርስቲያኑ እድሜ ቶሎ አጭር ጊዜ እንዲያልቅ ከተፈለገ ርብርቡን አስተዋጽኦውን በሚችለው እኛ ነግረነው አይደለም፣ ራሱ ስራው
ስራው ይነግረዋል አይደል እንዴ? ጌታችን ኢየሱስ ክርስቶስ እኔም ባታምኑ ስራዬን እመኑ ነው አይደል እንዴ? አሁን ማንንም አይደለም ቄስ ብለው አይደለም አለቃ ብለው አይደለም ማንትስም ብለው አይደለም ማንጣት ያለባቸው። በቃ ቤተ ክርስቲያን የጋራችን ነች፣ የራሳቸው ናት። በሕይወት እያሉ የሚገለገሉባት ገነት ለመግባት በሯ ይችናል። አዎ ጥምቀት ያገኙባት፣ ኋላም ቁርባን የቆረቡባት፣ አሁንም ደግሞ ለዘላለም የሚያርፉባት ቤተ ክርስቲያን እናት ስለሆነች፣ እናት ደግሞ በማን ትተካለች? እናት ደግሞ ልጆቿን አታዳላም እንዴ? እናት አታዳላም። አሁን እንደው አንድ ልጅ ቆሽሾ ቢታይ እኮ ልጅሽ ቆሽሿል ነው የሚባለው አይደል? አንቺ የማን ነው ልጅ ቆሻሻ ነክቶታል ነው የሚባለው። የማንንም ልጅ ሄዶ ቆሻሻ ያራግፍም አያጥብም። እናት ግን ተነቆሻሻው ልጇን አቅፋ ታቅፋ ቆሻሻውን ሳትጸየፍ አጥባ ልጇን ታቅፋ ትስማለች። ቤተ ክርስቲያን እንደዚያ ናት፣ እናት ናት። ይህች እናት ቤተ ክርስቲያን ደግሞ አንዱን ባዕድ አንዱን ልጅ አታረግም። ሁሉንም ትናንትና ዘማ የነበረ ትናንትና የተለያየ ምግባር የነበረው ትናንትና ይጎዳት የነበረው እንኳን ንስሐ ገብቶ ከመጣ ትቀበለዋለች፣ እናት ናትና። ስለዚህ አስተዋጽኦውን እንድቀጥሉ ነው። አሸዋውን፣ ጠጠሩን፣ ሌላውን ሳትቀሰቀሱ ደግሞ የእግዚአብሔርን ቤት ለመስራት እሱ ተፈቀደልን፣ እኛ መቀስቀስ አለብን። አካባቢው ሕዝብ ደግሞ በቀናነት በተጠየቀው ልክ ብቻ ሳይሆን ከተጠየቀው በላይም አገልግሎት እየሰጠ በ6 ዓመቱ በአዲስ አበባ ከተማ ውስጥ ከተሰሩት አድባራት ውስጥ ምናልባት በግለሰብ ከተሰሩት ቤተክርስቲያናት ውጪ እንደዚህ ቅድስትና ግቢ እንደሚሰራው ቤተክርስቲያን የፈጠነ አለ ተብሎ ሊገመት አይችልም። ይህ ምንድነው? የምእመናኑ አስተዋጽኦ ማድረግና ከኮሚቴው ጎን በመቆም የሰበካት ጉባኤውን ትእዛዝ ማሰብና መስማት፣ ቅስቀሳውን ማዳመጥና ለወጪው ደግሞ ፈቃደኛ መሆን። ባዛር በሚዘጋጅ ጊዜ ከዚህ አይደለም ከጉለሌና ከኮልፌ ድረስ ቅስቀሳ በማድረግ እየመጡና የተዘጋጀውን አስፈላጊውን ነገር እየተመገቡ ከምግባቸው ከሚገኘው ወጪ በላይ በሪቫን ቆረጣና በእንትን ላይ በጨረታ ላይ በመሳተፍ ከፍተኛ አስተዋጽኦ ስለነበረ ፍጥነቱን ጨምሮ የኮሚቴውን ጥንካሬና የሕዝቡን ለጋስነት በማየት ዛሬ እዚህ ደረጃ ላይ ሊደርስ ችሏል እና ወደፊትም ደግሞ ተጠናክሮ ቀጥሎ በአጭር ጊዜ ውስጥ ቢቻል ከቅድስና 100ኛ ዓመት ጋር ለማስመረቅ ጥረት ይደረጋል የሚል እምነት አለኝ። ይሁንና እዚህ ኮለን እኛ ክብሩን እንድንወርስበት ስሙን እንድንቀድስበት እኛ ለመስራት ከተመረጥን ለመስራት መታደል እንደው ለመስራት ሲባል ለመስጠት ራሱ መመረጥ እኮ ይጠይቃል። ካልፈቀደ እኮ አንሰጥም እና እንድንሰጥ ከተፈቀደልን መስኮቱ ክፍት ነው። በአጠቃላይ መስኮቶቹ አሁን አንድ መስኮት አንድ ተነ ቤተሰቡ አንድ ሰው ቢይዝ ትልቅ በረከት ነው። ይህን መስቀል እንደውም አንድ ግለሰብ ነው ያዘው 950 ሺህ አውጥቶ አቶ ባይሳ ጠጠር አሁን ከመጀመሪያ እስካሁን ድረስ ጠጠር እያመጣ ይደፋል። አንድ ግለሰብ ይሄን ሲሰራ ብዙዎች መናናን አስተዋጽኦ ያደርጋሉ። ግን ይሄ ሰው እንግዲህ አንድ ባይሳ ነው የሚባለው ሁሉ ጊዜ ጠጠር ዛሬ እኮ 50 ሺህ 60 ሺህ ገብቷል። ጠጠር አለቀ ከተባለ እሱ ጋር ነው እንትን የሚደወልለት። ሲደወልለት 24 ሰዓት አይፈጅበትም፣ አንጥቶ ይደፋል። መስቀሉ የመጀመሪያው መስቀል እኔ ነኝ ወስደው ብሎ 12 ኩንታል የሚፈጅ ማን ነው የሚመዘን ይሄን ትልቁ መስቀል 950 ሺህ ወዲያው ነው ያስገባው። ሌሎቹ መስቀሎች አልተያዙ። ቤተክርስቲያኗ ግን ከፍላለች፣ አወጣ 6 ሚሊዮን ምናምን የከፈለችው። አንዱ መስቀል ዋጋ 520 ሺህ ነው ትንሹ መስቀል። ተለቅ ያለው መስቀል ሁለቱ ደግሞ 650 ሺህ ብር ነው። እነኚህ መስቀል ቤተሰብ አስተባብሮ መሸፈን ይቻላል፣ በስም መያዝ ይቻላል። አንደኛው መስቀል ከፍሎ ይሄ መስቀል የኔ ነው ማለት ይቻላል። የምንሳተፍበት መንገድ በጣም ሰፊ ነው። መስኮቱን ሌላውም አሁን ይሄንን ዶም ልናለብስ ነው። እዚህ ዶሙ ሲለብስ ደግሞ የሚቻለውን በየመክሊታችሁ መሳተፍ ትችላላችሁ ማለት እችላለሁ። ከዚህ ባሻገር ደግሞ አሁን የገቢ ማሰባሰቢያ ወደ የካቲት ወደ ጾመ ሕርቃን ላይ ልናረግ አስበናል ከሚዲያዎች ጋር ተባብረን። እዚያ ላይም በደንብ ተከታትሎ የሚቻለውን ማድረግ ይቻላል። በእርግጠኝነት ሳንሰለች 24 ሰዓት ሰርተን የጎደለውን አሟልተን 100ኛ ዓመቷን እናከብራለን ብዬ አምናለሁ። ይህ ደብር የሊቃውንትና የቅዱሳን አባቶች መፍለቂያ ነው። ከዚህ ደብር ከተነሱ ታላላቅ ከዋክብት መካከል ቀዳማዊ አቡነ ጎርጎርዮስ ሊቀ ጳጳስ፣ በወቅቱ መምህር ገብረ ማርያም ቀዳሚው ናቸው። ግርማዊት እቴጌ መነን ብዙ ሊቃውንት በማምጣት የዜማ የቅኔና የአቋቋም ትምህርት እንዲስፋፋ አድርገዋል። ዛሬም በደብሩ ውስጥ የ5 መደብ ሰሞነኛ ካህናትና የ20 ሊቃውንት ምስጋና አይቋረጥም። በየቀኑ ማህሌቱ፣ ሰዓታቱ፣ ቅዳሴውና ስብከተ ወንጌሉ እንደ ወንዝ እየፈሰሰ
ምዕመናንን ያረሰርሳል። አገልጋዮቹ ካለባቸው የሥራ ጫና የተነሳ እረፍት የላቸውም። ሆኖም ግን የጥንቱን ትውፊት ጠብቀው መንጋውን ይጠብቃሉ። ቤተክርስቲያኗ መተከሏ የሕዝቡ ፍላጎት የነደደ ነበር። እቴጌይቱ የሕዝቡን የልብ ትርታ አጥንተው ነው እንትን ያደረጉት። ከዚህ ቦታ ላይ ጳጳስ ወጥቷል። አለቃው መምህር ነው የሚባለው ቦታው ላይ መምህሩ ጳጳስ ወጥቷል። አቡነ ጎርጎርዮስ ቀዳማዊ የሚባሉት የዚህ ደብር አለቃ የነበሩ ናቸው። መምህር ገብረ ማርያም ይባላሉ። የተማሩ ናቸው። የሰሜን ሰው ናቸው። እሳቸው የጅማ ሊቀ ጳጳስ ነበሩ። በቤተ ክህነት ታሪክ ታገኛቸዋላችሁ። የዚህ አለቃ ነበሩ። እንደዚህ ያለ ትልልቅ ሰዎችን አብረው መስርተዋል። ከዛ የንባብ መምህር ለዋናው አስፈላጊው ለቤተክርስቲያን መጀመሪያ ስትመሰረት የመጀመሪያ አብሮ የማይቀረው መሪጌታና የንባብ መምህር ነው። ስለዚህ እቴጌይቱ ሌሎች የአብነት መምህራንን ሊቀ ሊቃውንት እያጠኑ የቅዳሴም የአቋቋምም የጸዋትወ ዜማም የቅዳሴም ነገር ያደርጉልኝ። አሁን ለመጀመሪያ ግን የንባብ መምህር ያስፈልገኛል ብሎ ከዝቋላ መምህር ተገኝ የሚባሉ በቤተ ክህነት ተፈትነው ለንባብ መምህርነት ብቁ መሆናቸው ተረጋግጦ ከቅዳሴ መምህርነት እሳቸው ተተካሉ። እንደዚህ ያመሳሰሉ ታላላቅ ሰዎች ድምጻምም የሆኑ ችሎታም ያላቸው ሰዎች ነበሩ። በመሪጌትነት መምህር ገብረ ሚካኤል ይባላሉ። ከዚህ አሁን ከኛ ቤት በታች ቤታቸው አለ። እነሱ ሁሉ አርፈዋል። እና እንደዚህ አይነት አድርገው ነው የተከሉት። ትክክለኞች ለነኚህ ሁሉ መተዳደሪያ ርስት አላቸው። ፉሪ ጽርሐ ንግሥት ቅድስት ሐና እዚህ ደረጃ ላይ ደርሳለች። ያለውን ነገሮች ሁኔታ ቅኔ ማህሌቱ ይባቤው ከዛ ወዲያ መምህራን ግራኝ ጌታ ቀኝ ጌታ ሊቀ ጠበብት ሹመት አልነበረም። አሁን ነው የመጣው ይሄ ሹመት ከእድገት ጋር አብሮ መወድሱ የሚቆመው እዚህ ነው። መዝሙሩ የሚቆመው እዚህ ነው። ቅዳሴው የሚቀደሰው እዚህ ነው። ብዙ ነገሮች ያለ ሁኔታ ታሪካችን ግራና ቀኙ ይሄንን ሰንበቴ ማህበራት እዚህ ቦታ ላይ 2 እና 3 ነበሩ። ዛሬ ዙሪያውን ከቧል ሰንበቴው። እዚህ ደረጃ ላይ ደርሰናል። ይሄ ቦታ ጉርጓር ነበረ። ዛሬ ተሞልቶ እያየን ማስቀደሻ እንደ ልቡ አስቀዳሾች ምእመኖች ያስቀድሳሉ ቆመው። የደወል ቤታችን መቃኛዋ ይሄ ቤተ ክርስቲያን ከመሰራቱ በፊት መቃኞ የነበረች ነው። ከዛ ከመቃኞ የቤተ ክርስቲያን ተሰርቷል። ዛሬ ደግሞ መድኃኔ ዓለም ይኸው አስፈላጊውን ሁኔታዎች ተደርጎ እያየን ነው። ለምርቃኑ ያብቃል። መልአከ ሰላም ሀረጋዊን ገብረ ሥላሴ እባላለሁ። የዚህ የደብሩ የሐዲስ መምህር ነኝ። ደብር በርካታ ሕዝብ የሚከበው ሊቃውንት ያሉበት የሚያስተምሩበት ሥጋዊውንም መንፈሳዊውንም የሚያስተምሩበት ሲሆን የጾመ ድጓ ቁመት፣ የስብሐተ ነግ ቁመት፣ ማህሌት፣ ሰዓታት፣ ቅዳሴው ከዓመት ዓመት፣ ጸሎተ ፍትሐት፣ ጸሎተ ጥምቀት የመሳሰሉት ነገሮች ሁሉ ታላላቅ በዓላት በደብሩ የተወሰኑትን እነዚያን ሁሉ ማክበር በየአድባራት በየገዳማቱ በሰፊው ታላላቅ አድባራት ይደረግ የነበረው እዚህ ቦታ ላይ በአሁኑ ሰዓት ይህ እየተካሄደ ነው። ማህሌቱ እንደ ሌሎቹ አድባራት የሚካኤል የቅዱስ ሚካኤል የእመቤታችን የቅድስት ሐና የበዓለ ወልድ የመድኃኔ ዓለም እነዚህ ወርሃዊ ቁመቶች አሉ። ዕለተ እሑዱ መዝሙሩ እንዳለ ሆኖ በዓመታዊ በዓሎቿ በሙሉ በአማረ ሁኔታ ይከበራል። ስብከተ ወንጌል ተስፋፍቶ ማታም በዓል በሆነ ቀን ጠዋትም ከዓመት ዓመት ጉባኤ እየተሰራ ይካሄዳል። የስብከተ ወንጌል ኃላፊው የገለጡት ይመስለኛል።
የተሟላ አገልግሎት እየተካሄደ ነው። የተለምታ 1-2 ዓመት ወደዚህ ቆንጆ ሆነ እንቅስቃሴ አለ። እንደገናም ደግሞ ህየንተ አበውኪ ተወልዱ ለኪ ደቂቅ ስለ አባቶችሽ ፋንታ ልጆች ተወለዱልሽ ነውና መምህራንም ለመተካት ሰበካ ጉባኤው እንቅስቃሴ እያደረገ መሆኑም ይሰማኛል እና በመልካም ሁኔታ ላይ ያለ አገልግሎት እየተፈጸመበት ነው ያለው። አንዳንድ ጊዜ ቤተክርስቲያን ጥሩ መሪዎች ያጋጥሟታል ማለት በአጥቢያ ቤተክርስቲያን ደረጃ ሰበካ ጉባኤው ጠንካራ፣ አስተዳዳሪ ጠንካራ፣ ሁለት የተገናኙ እንደሆነ ልማቱም የሰው ኃይልም በራሱ ልማት ነው። የሰው መምህራንን ማመቻቸት በቦታው ላይ የድጓ መምህር፣ የአቋቋም መምህር፣ የመዋሥዕት ዝማሬ መምህር፣ የቅኔ መምህርም አለ። እነዚህ የጉባኤ መምህራን የተመረቁ አሉ ለአገልግሎቱ። እነዚህ እንግዲህ መሰረታዊ እንትኑን የሚያስጨብጡ ማለት ነው። ቦታዋ በዚህ አይነት መልክ ነው ያለች። የውስጥ አገልግሎቱ 5 መደብ ሰሙነኛ አሉን። ወደ 20 የሚጠጉ መምህራንና መርጌቶች አሉ። ስራ ይበዛል እዚህ ቦታ ላይ ከሌላው ደብር በተለየ መልኩ የአገልግሎት ስራ ይበዛባቸዋል አገልጋዮቻችን። በምን ምክንያት ቢባል ቅድም እንደተባለው በቀን ከ2 እስከ 3 ሰዎች ያርፋሉ። ከ9ኙ ማድባራ ማለት ነው። ፍታት አለ። አንዱን ፍታት ሳይጨርሱ ሌላ ፍታት ጋር ይጠራሉ። በዚያ ላይ ደግሞ ሰዓታት ይቆማል። አሁን ጾሙን በአጠቃላይ ይቆማል። እዚህ ቦታ ላይ ጸመድጓ ይቆማል። ፍታት ይበዛል። አገልግሎት ማለት ይበዛል እና አገልግሎት በጣም ሰፊ አገልግሎት የሚሰጥበት ደብር ነው። አገልጋዮቻችን እረፍት የላቸውም ሆነን ለመናገር ማለት ነው። አገልጋዮቻችን ደግሞ ተጥንት ትልቆቹ አባቶች ተያይዞ የመጣ የአገልግሎት ትውፊት ስላላቸው ደብሯ ትልቅ እንደመሆኗ የጠቀማት አሁን ፍታት ላይ እንዲህ ለብለብ የሚባል ፍታት የለም። እዚህ በደምብ ትልቅ አባቶች የቆዩበት ስለሆኑ አዳዲስ ተቀጣሪዎች ሲመጡ፣ አዳዲስ አገልጋዮች ሲመጡ የነኛን ይዘው የነኛን ትውፊት እያያዙ ነው የሚመጡትና አሁን አገልግሎቱ ከሌላው በተለየ ሆነ መልኩ ሁሉም አንድ ቢሆንም እንኳ እዚህ ቦታ ላይ ትውፊቱን የጠበቀ አገልግሎት ይሰጣል። ካህናቱ በደንብ በአገልግሎት ተጠምደው ቀን ከሌሊት ያሉበት ቦታ ነው። በደብሩ ወጣቶች ላይ ትኩረት አድርጎ በመስራት ወጣቱን በቃለ ወንጌል ዕውቀት እያነጸ ይገኛል። ደብሩ ከ4800 በላይ የሰንበት የጽዋ ማኅበር አባላት ያሉት ሲሆን ዓላማውም ምዕመናን ቃለ ወንጌል ተምረው አምነውና ንስሐ ገብተው ለቅዱስ ቁርባን እንዲበቁ ማድረግ ነው። ስብከተ ወንጌል የቤተ ክርስቲያን የጀርባ አጥንት መሆኑን ደብሩ በተግባር እያስመሰከረ ይገኛል። ወጣቶች ላይ ሥራ መስራት ያስፈልጋል። እንዲሁ ቀጥታ መስቀልና ጥምጥም አድርጎ በመሄድ የጠፉ ምዕመናኖች አይገኙ። አቻ ወጣቶችን በማሰልጠን አቻ ወጣቶችን በማብቃት በማስተማር ወንጌልን እነሱ ጓደኞቻቸውን በማስተማር ነው ማንጣት የሚቻለው። ስሜ መምህር ሸዋንዳኝ ለማ የዚሁ ደብር ስብከተ ወንጌል ኃላፊ ነኝ። ስለ ስብከተ ወንጌል ሲነሳ እንግዲህ ስብከተ ወንጌል የቤተ ክርስቲያን የጀርባ አጥንት ነው። ምእመናኑ ሲማር ሲያውቅ ሲረዳ እምነቱን ይወዳል፣ እግዚአብሔርን ይፈራል፣ ቤተ ክርስቲያንን ደግሞ ያከብራል። እንዲሁም ደግሞ ለቤተ ክርስቲያን የሚገባውን ነገር ለማድረግ ይፈጥናል ማለት ነው። አስራት በኩራቱን ያወጣል፣ ገዳማትን ይረዳል፣ አብነት ትምህርት ቤትን ይረዳል። ይሄ የሚሆነው ምእመናኑ ሲማር ነው። ምእመናኑ ሲማር ለቤተ ክርስቲያን የሚፈለገው ነገር ያደርጋል። እንደ ስብከተ ወንጌል ግን ምእመናኑ በሚገባ መማር አለበት። እኛ ጋር አሁን በእኛ ደብር አሁን የስብከተ ወንጌል እንቅስቃሴ በይበልጥ እሁድ ጠዋት የምናጠናቀው 3 ሰዓት ነው። ከ3 ሰዓት ዝንፍ አንልም። ምእመናኑ ቀድመን ነግረነዋል። ፕሮግራማችን የምናጠናቀቀው 3 ሰዓት ነው። ከ3 ሰዓት አንጨምርም አንቀንስም። ስለዚህ እስከ 3 ሰዓት ድረስ ለመቆየት ራሳችሁን አዘጋጁ። እስከ 3 ሰዓት ድረስ የሚፈለገውን ትምህርት እንሰጣለን።
እስከ 3 ሰዓት ድረስ የሚፈልጉን አገልግሎት ይሰጣል። ምእመናኑም 3 ሰዓት እስከምትሞላ ድረስ ይጠብቃል። ሰዓቱንም ያው እንዲያው ዛሬ የሚመጣው አስተማሪ እንዲያው ያስረዝምብን ይሆን ያሳጥርብን አይሉ የሚያው ሰዓታችን ነው። ረዘመ አጠረ አይባልም ያጋ እና ሰዓታችን ያውቁታል። እና በማታውም ክፍለ ጊዜ ልዩ ጉባኤ ካለን የመጨረሻ ሰዓታችን 1 ሰዓት ተኩል ነው። እስከ 2 ሰዓት የሚባል ነገር የለም። 1 ሰዓት ተኩል እናጠናቅቃለን። የሚጋበዙት ዘማሪያንም መምህራንም ያውቁታል ሰዓታችን ቀድመው ነው የሚገኙት። ጉባኤ በምናዘጋጅ ሰዓት መምህር ይመጣል ዘማሪ ይመጣል ብለን አንፖስትም አንለጥፍም። ለህዝቡም ይሄንን ልምድ አስቀርተናል። ይሄን ስናስቀር ህዝቡን ቀድመን አስተምረን ነው። ህዝቡንም ምንድነው ያልናቸው እኛ መምህር ከሌ ይመጣል ዘማሪ ከሌ ይመጣል ብለን ፎቶ አንለጥፍም። የጠራችሁ መንፈስ ቅዱስ ነው፣ የሚያስተምራችሁ መንፈስ ቅዱስ ነው። ስለዚህ እናንተ የምትመጡት መምህር ከሌ ይመጣል ብላችሁ ዘማሪ ከሌ ይመጣል ብላችሁ ሳይሆን እግዚአብሔር ያስተምረናል ብላችሁ ኑ። በዚያ ላይ ስብከተ ወንጌልን ደግሞ በደንብ በጥሩ ሁኔታ ሁላችንም እኔም ጭምር ስብከተ ወንጌሉ ለብቻ የምንጥለው ሳይሆን እኔም ጭምር የዋና ስራዬ ስብከተ ወንጌል የመጣሁትም ከስብከተ ወንጌል ስለሆነ ለብዙ ዓመታት ሳገለግልበትም የቆየሁት የሥራ ዘርፌ የምወደውም ስራዬ እሱ ስለሆነ ስብከተ ወንጌል እዚህ ቦታ ላይ በደንብ አድርገን ልንሰራበት የሚገባ ነው። እንደኛ ምእመናኑ በብዙ እዚህ ተስፋ የሚፈልግ ምእመናን ያለው መጽናናት የሚፈልግ ምእመናን ያለው አሁን ቅድም እንደተባለው በሰንበቴ ደረጃ 4800 ሰንበቴ አባላት አሉ። እነኚህ ሁሉ ወንጌል ይፈልጋሉ። ምክንያቱም እንዲሁ በሰንበቴ ተደራጅቶ ጠላ ጠጥቶ ሲቀበሩ ፉካ ለማግኘት ብቻ አይደለም። ወንጌል ተምረው አምነው አውቀው ለቁርባን የሚበቁበትን አገልግሎት ማግኘት መቻል አለባቸው። በዋናነት ደረጃ በአንድ ሰንበቴ ውስጥ ስንት ሰው በዓመት ውስጥ ለቁርባን በቃ? ይሄ መጀመሪያ ስራ ተሰርቶ እንጂ እንዲሁ መገምገም አይቻልም። ስለዚህ በየወሩ 10 ጊዜ 15 ጊዜ ሰንበቴዎች ይገኛሉ። እዚያ ተገኙበት በአጋጣሚ ለሰንበቴ ብቻ ሊመጣ የሚችል ሰው ሊኖር ስለሚችል እዚያ ላይ አመቻይተን ከዘካሪዎችና ከሊቀ መንበሮች ጋር ተመካክረን ምእመናንን በአጋጣሚ ማስተማርና ለቁርባን እንዲበቃ ለንስሐ እንዲበቃ ፉካ ለማግኘት ሳይሆን ነፍሱን የሚያድንበትን አጋጣሚ ማመቻቸት ዋናው ስራችን ነው ብዬ አምናለሁኝ። አቅደን ብላን አድርገን ለስብከተ ወንጌል በጀበጅተን ትልቁ ስራችን ከልማቱ ጎን ለጎን መልማት ያለበት የሰው ህይወት ስለሆነ እሱንም እየሰራን እንገኛለን ማለት ነው። ከዚያ ባሻገር ኮርሶች ያስፈልጋሉ። ካህናቱ አብዛኛ ይፈልጋል። ካህናቱ ኮርስ ካልወሰደና ራሱ ንስሐ ልጆቹን እንዴት መጠበቅ እንዳለበት ካላወቀ እንደው ዝም ብሎ ኪዳን ደግሞ ተረጭቶ በመሄድ ብቻ አሁን የሚድን ነፍስ የለም። ምእመናኖችን እንዴት መጠበቅ እንዴት አድርጎ ወደ እግዚአብሔር መንግስት መረብ ማስገባት እንዳለ ለካህናቶቻችን ታዋቂ መምህራኖቻችንን እየጠራን ኮርስ መስጠት ግድ ነው። ይሄንንም ጭምር ዘንድሮ ልንሰራው ያስቀርነውና አሁን በጾም ላይ የምንጀምረው ስራ ነው። ትልልቅ መምህራኖች አሉ ከገዳም የምናመጣቸው። ቅድስት ሐና ለአካባቢው አድባራት ሁሉ ጥላና ከለላ ናት። ከአቶ ማሩ ገብረ ሥላሴ በተሰጠው ርስት መነሻነት ደብሩ የጥምቀተ ባሕር ለ9 አድባራት እንደ እናት ሆኖ ያስተዳድራል። እንዲሁም የመቃብር አገልግሎት ደግሞ ለ5 አድባራት እየሰጠች ትገኛለች። አዳዲስ አብያተ ክርስቲያናት ሲተከሉ ንዋየ ቅድሳትን በማቅረብና ካህናትን በመመደብ ራሳቸውን እስኪችሉ ድረስ የምትደግፍ ባለውለታ ቤተ ክርስቲያን ናት። በሳቸው በመላከ ፀሐይ አባሸቴ ጊዜ ጥምቀተ ባሕር በየቦታው ጋሻ መሬት ያላቸው ሁሉ መሬታችን ይባረክ እያሉ ባለ ጋሻ መሬቶች ይወስዱ ነበረ። እሳቸው በመጡበት ግን ያለውን አቶ ማሩ ገብረ ሥላሴ የቄስ ልጅ ናቸው። ቅስናቸው የመምሬ ገብረ ሥላሴ ግቢ ገብርኤል የእሳቸው ወራሽ የሆኑት ማሩ ገብረ ሥላሴ አጥመ ርስት አድርጌ ለቅድስት ሐና ሰጥቻለሁ ብለው ለቅድስት ሐና ጥምቀተ ባሕሩን ከቦታቸው ላይ ቀንሰው ሲሰጡ ቦታው ላይ ነበርኩ እኔ። በጊዜው በሰዓቱ ደረሰኙ ተቆርጦ ለጽርሐ ንግሥት ቅድስት ሐና ቤተ ክርስቲያን አጥመ ርስት አድርጌ ሰጥቻለሁ ማሩ ገብረ ሥላሴ ብለው ደረሰኝ ሲቆርጡ ነበርኩ እኔ በቦታው ላይ በዛን ሰዓት ማለት ነው።
አለቃው ግን አባ እሸቴ ናቸው፣ መላከ ፀሐይ በዛን ዘመን ማለት ነው። የቀሩት አድባራቶች የመጡት ከዛ በኋላ ነው። ሌላው ጥምቀተ ባህር እንዳላቸው ጥምቀተ ባህሩን በ1960 ነው አቶ ማሩ ገብረየስላሴ የሰጡት። ከርስታቸው ላይ ቀድሰው ነው። ቅድስት ሐና በተለያየ ቦታ ላይ ትንከራተት ነበረ። ቅድም እንደተናገሩት ሰዎች ሰፋ ያለ ርስት ያላቸው እኔ ርስት ላይ ተደርልኝ በአመቱ በአንድ አቅጣጫ አድራ እንደሆነ በሚቀጥለው አመት ሌላ አቅጣጫ በሚቀጥለው በሌላ አቅጣጫ ትንከራተት ስለነበረ ቅድስት ሐናማ መንከራተት የለባትም በአንድ ቦታ ላይ እኔ ርስቴን እሰጣለሁ ብለው አቶ ማሩ ርስታቸውን ሰጥተው የዛሬ 58 ዓመት ማለት ነው ርስታቸውን የሰጡት። ከዚያ ጊዜ ጀምራ በአንድ ቦታ ላይ በተሰጠችው በርስቷ ማደር ጀምራለች። ከዚያ በኋላ እዚህ አካባቢ ሌላ ቤተክርስቲያናት የሉም ነበር። ቤተክርስቲያናቶች እየመጡ ህዝብም እየመጣ እየሰፋ ሲመጣ ቤተክርስቲያናቱ ሲመሰረቱ ከበሮ፣ ጸናጽን፣ አልባሳት፣ ትርፍ አልባሳት በመስጠት ጎጆ በማውጣት 9 አድባራት አሉ በሷ ስር ማለት እኮ ሲመጡ ሲተከሉ የመጀመሪያ የምትጠየቀው ሐና ናት። ሐና ደግሞ ነዋየ ቅድሳት በማሟላት ካህናትም ደግሞ ወስደው ራሷን እስከምችል 7 ቀን 8 ቀን ሳምንት እንዲቀድሱ በማድረግ ይህን እያደረገች 9 አድባራት ዛሬ በስሯ አሉ። ቀብርም የሚፈጸመው እዚሁ ነው። የቀብር ቦታ ያላት እሷ ናት። ጥምቀተ ባህሩን ዓመታዊ ወጪዎችን ከግማሽ በላይ እያወጣች መብራቱን፣ ውሃውን፣ ጥበቃ 2 ጥበቃ ደሞዝ እየከፈለች አጥሩን አጥራ አስከብራ ካርታ አላት። ካርታ ወጥቷል። አሁን ካርታውን ቦታውን እያለማች ጥምቀት እንዲያምር የራሷን አስተዋጽኦ እያደረገች እንደናት ሰብስባ ያለች እቺ ቅድስት ሐና ናትና በዚህ ልክ ሊያውቃት ይገባል ህብረተሰቡ። ሐና ትልቅ ቦታ ናት። ደብሩ ዛሬም ወደፊት እየተራመደ ነው። የፍሬዋ ቅድስት ሐና ጉዞ ገና ይቀጥላል። የፍሬዋ ቅድስት ሐና ራእይ በዚህ አያበቃም። ወደፊት ደብሩን ወደ ተሟላ መንፈሳዊና ማኅበራዊ ማዕከልነት ለመቀየር የታቀዱ ታላላቅ ፕሮጀክቶች አሉ። ቤተ ክርስቲያኗ በገቢ ራሷን እንድትችል ለማድረግ ባለ 10 ፎቅ ዘመናዊ የገበያ ማዕከል፣ ባለ 5 ወለል የአስተዳደር ቢሮ፣ የካህናት መኖሪያና የአብነት ትምህርት ቤቶች ለመገንባት ዲዛይኑ ተጠናቆ ወደ ተግባር እየተገባ ነው። ይህንን ታላቅ ራዕይ ዳር ለማድረስ እያንዳንዱ ምዕመን በጸሎትና በገንዘብ ይሳተፍ ዘንድ ያስፈልጋል። ለዚህ የተቀደሰ ሥራ በመስኮቶች፣ በመስቀሎችና በሌሎች የግንባታ ዕቃዎች ላይ ስማችሁን በማስመዝገብ የታሪክ ተሳታፊ እንድትሆኑ ጥሪ ቀርቧል። እንደነ ሊቀ ሊቃውንት መላኩ አባ መላኩ የሚባሉ እነሱን አሁን እቅድ ይዘናል። እዚህ አንጥተን ኮርስ ለካህናቶቻችን እንዲሰጡልን፣ ካህናቶቻችን ደግሞ በተማሩት ልክ ንስሐ ልጆቻቸውን እንዲያድኑልን። ለምሳሌ ያህል በትልቁ ያሰብነው ከዚህ ህንፃ ዲዛይን ቤተክርስቲያን ጎን ለጎን ትልቅ የሆነ ባለ 10 ወለል የገበያ ማዕከል ለመስራት ዲዛይኑ በመጠባበቅ ላይ ነው የምንገኘው። አልቋል ነው የምንባለው። ለማለቁ እኛ በጉጉት ላይ ነው ያለነው። እንደ እግዚአብሔር ፈቃድ ደግሞ እሱም በቅርብ ቀን አልቆ ወደ ልማት ይገባል። ሁለተኛ እንደምታውቁ ቤተክርስቲያኗ 98 ዓመት ሞልቷታል። ነገር ግን የራሷ የሆነ ቢሮ የላትም። አብዛኞቹ የቢሮ ሰራተኞቻችን ዛፍ ስር ነው የሚውሉት። ብዙዎቹ ጊዜያዊ መጠለያ ሰርተንላቸው በዛ ነው የሚሰሩት። የተሟላ የአስተዳደር ቢሮ እንኳን የለንም። ስለዚህ የእሱንም ፕላን እየሰራን ያለነው ምናልባት የእሱ ፕላን ቶሎ ካለቀልን እሱንም ባለ 4 እና 5 ወለል አድርገን ዘመናዊና ደረጃውን የጠበቀ የቤተ ክርስቲያኗ ቢሮ ለማዘጋጀት እቅድ ይዘናል። ንድፍ እየጠበቅን ነው። በሌላ በኩል ይችን 100ኛ ዓመቱን ሲሞላ ይችን ቤተ ክርስቲያን እንደምታዩት አሁንም አፈር ላይ ነው ያለችው። የዛሬ 98 አፈር ላይ ነች። አሁንም አፈር ላይ ነው ያለነው። በአንድ ሰንበቴ ማህበር ያው ከፊት ለፊታችሁ የምታዩት ስላብ ተሞልቷል። ከስሩ ፉካ ነው። ከላይ ደግሞ የሚሰራውን ሰበካ ጉባኤ ወስኖ ይሰራል። ነገር ግን ያ የተሰራው ከመሬቱ ጋር ተስተካክሎ ይሄንን ግቢ በሆነ የሚያምር ነገር ግቢውን ለማስዋብ ነው። እንግዲህ ከተቻለ ደረጃውን በጠበቀ እንደ ታሪካዊነቱ በቫዞላ ነው። የቫዞላው ችግር ካለ ደግሞ በቴራዞ ለማድረግ እቅድ ይዘናል። ያን የመጀመሪያውን ትልቁን መሬቱን የመጠበቅ ስራ ሰርተናል።
በቀጣይ ደግሞ ይህንን ለማስዋብ እየተንቀሳቀስን እንገኛለን። በአጭር ጊዜ ወደ ስራ ይገባል ተብሎን እንገምታለን። ሌላው የአካባቢው ህዝብ ወደ 9 አድባራት አሉ። እዚህ አካባቢ ከ9 አድባራት ወደ 5 አድባራት ቀብር የሚፈጽሙት ሐና ነው። ለምን? ሰፊ መሬት አላት። ያ የተለመደና የነበረ ስለሆነ ሌሎች ደግሞ በቅርብ ጊዜ የተሰሩ አብያተ ክርስቲያናት ቦታ የላቸውም። የቀብር ቦታ ስለሌላቸው አንዳንዶችም ገዳማት ስለሆኑ የግዴታ ቀብሩ እዚህ ስለሚሆን የቀብሩን ቦታ በደንብ ተጠርጎ ስርዓት ባለው መንገድ እንደ ሌሎቹ አድባራት አረንጓዴና ጽዱ ለማድረግ አሁን የመሬት ጠረጋውን ስራ ጨርሰን የእርከን ስራ ጀምረናል። እንደ እግዚአብሔር ፈቃድ በዚህ 15 ቀን ውስጥ የቀብር ስራውን በዲዛይን እንጀምራለን ብለን እንገምታለን። ሌላው የካህናት ማደሪያና የአብነት ትምህርት ቤት ለማሰራት ዲዛይኑ አልቋል። ከስር ሌላ አገልግሎት እንዲሰጥ ተደርጎ ከላይ ደግሞ የካህናት ማደሪያ ከስር ሌላ አገልግሎት እየሰጠ ከላይ ደግሞ የአብነት ትምህርት ቤት ለማሰራት ፕላኑ እያለቀ ነው። እሱም በቅርብ ቀን ይጀምራል። 100,86 29 71 8 ንግድ ባንክ የቅድስት ሐና ቤተ ክርስቲያን አካውንት ቁጥር ይሄ ነው። ሌላ ህብረት ባንክ የሚፈልግ ደግሞ 11 ሐና ናት። 11 መድኃኔዓለም ደግሞ ይሄው እዚሁ ግቢ አንድ ላይ ያሉ ቤተ ክርስቲያናት ናቸው። 11 27 ነው። በዚች ባጭር ቁጥር ህብረት ባንክ መጠቀም ይቻላል። 11 27 ይህን ነው ማለት የምፈልገው። ሰው የሚችለውን ሁሉ ማድረግ አለበት። ተገዶ አይደለም፣ መንፈሱና እምነቱ አስገድዶት የሚሰጥ እግዚአብሔር ለሰጠ እግዚአብሔር እንደ እግዚአብሔር ወሃቢ ተወካፊ አይደል እንዴ? ይሰጣል፣ ይቀበላል። እና እሱ የሰጠን እንድንሰጥ እግዚአብሔር ይህንን ህንጻ ቶሎ እንድንጨርስ ይርዳል። ፉሪ ጽርሐ ንግሥት ቅድስት ሐና ዛሬም በሯ ክፍት ነው። እንባን ለማበስ ሐዘንን ወደ ደስታ ለመለወጥና ሰላምን ለማብሰር የቅድስት ሐና አማላጅነት የአምላኳ ቸርነት በዚህ ቅዱስ ስፍራ ለዘላለም ይኖራል።